የኤሜት ሞት ለማርቲን ሉተር ኪንግ እና ለሲቪል መብቶች ንቅናቄ ሲቪል ራይትስ ሙቭመንት ለምንለው እንደ ነዳጅ ነበር የሆነው። እምቢተኝነት ተጀመረ። ህዝቡ በአንድ ድምፅ ካሁን በኋላ ይበቃል አለ። በዛሬው ታሪካችን እጅግ አሳዛኝ ስለሆነውና በአሜሪካ ታሪክ ውስጥ የጥቁር አሜሪካውያንን ታሪክ እስከ ወዲያኛው የቀየረውን የ14 ዓመቱን ሰማዕት ኤሜት ቲል ታሪክ እናነሳለን። ይህ ታሪክ እጅግ ወሳኝ ታሪክ ነው። እስከ መጨረሻው እንደምትከታተሉኝ ተስፋ አድርጋለሁ። በአሜሪካ ታሪክ ውስጥ አቅጣጫን የቀየሩ በጣም ብዙ ሰዎች አሉ። ማርቲን ሉተር ኪንግ፣ ማልኮም ኤክስ፣ ሮዛ ፓርክስ። ነገር ግን እነዚህ ሁሉ ጀግኖች ለአደባባይ ትግል እንዲወጡ ምክንያት የሆነ የ14 ዓመት ልጅ እንደነበረ ታውቃላችሁ? ስሙ ኤሜት ቲል ይባላል። ብዙዎቻችሁ ሰምታችሁት ይሆናል። በቅርብ ደግሞ የእሱ የህይወት ታሪክ በፊልም መልክ ተሰርቶ ኔትፍሊክስ ላይ አለ። በዚህ አጋጣሚ ፊልሙን እንድታዩ አበረታታለሁ። ጊዜው 1955 ነው። አሜሪካ በሁለት ዓለም ተከፍላለች። በሰሜን በኩል ያለው እንደነ ቺካጎ ባሉ ከተሞች ጥቁሮች አንጻራዊ ነጻነት የተጎናጸፉበት ጊዜ ነበር። በደቡብ በኩል በተለይም ደግሞ በሚሲሲፒ ግን ህይወት በፍጹም ሌላ ነው። በዚያ ጥቁር ሆኖ መፈጠር እንደ ወንጀል ነው። የጂም ክሮ የዘረኝነት ህጎች የጥቁሮችን አንገት ደፍተው የያዙበት ዘመን ነበር። ኤሜት በቺካጎ ያደገ ደስተኛና ቀልደኛ የህይወት ጣዕም የገባው ትንሽ ልጅ ነበር። እናቱ ሚሚ ቲል ነጠላ ወይም ሲንግል ማም የምንላት አይነት ናት። ለእርሷ ኤሜት ማለት ዓለሟ ነው። የመጀመሪያ ልጇም ነው። ነገር ግን በዚያች ክረምት ወራት ኤሜት ዘመዶቹን ለመጠየቅ ወደ ሚሲሲፒ ለመሄድ ወሰነ። ይህ ጉዞ የህይወቱ ማብቂያ የታሪክ ግን መጀመሪያ እንዲሆን ማንም ፈጽሞ አልገመተም ነበር። ኤሜት ቤተሰቦቹን ለመጎብኘት ያሰበውን ጉዞ ከመጀመሩ በፊት እናት ነችና ሜሚ ልቧ መሸበሩ አልቀረም። እንደነገርኳችሁ በቺካጎ በኩል ያሉ ጥቁሮች አንጻራዊ ነጻነት አላቸው፣ ከባርነት ነጻ ናቸው። ሚሲሲፒ ታሪኩ ሌላ ነው። እዛ አካባቢ ያሉ ሰዎች አሁንም በባርነት ስር ያሉ ነጮች በባርነት እንደ ግል ንብረታቸው የሚቆጥሯቸው ነጻነት የሚባል ነገር ፈጽሞ የሌላቸው ሰዎች ናቸው። እና ሜሚ ሚሲሲፒ ምን ያህል አደገኛ እንደሆነች ታውቃለች። ኤሜትን አጠገቧ አስቀመጠችውና አይን አይኑን እያየች መከረችው። ሚሲሲፒ እንደ ቺካጎ አይደለችም። እነዚያ ነጮች በመንገድ ላይ ካያቸው መንገድ ልቀቅላቸው። ፈጽሞ አይናቸውን ትኩር ብለህ እንዳታይ። አዎ ካሉ አዎ፣ አይደለም ካሉ አይደለም ብቻ በል። አንገትህንም ዝቅ አድርግ እባክህ ብላ ደግማ ደጋግማ አስጠነቀቀችው። ኤሜት ግን ገና ልጅ ነው። ገና 14 ዓመቱ ነው። ለመሄድ በጣም ጉጉት አለው። ስለዚህ እናቱም እንዳትከፋ ዘመዶቹን ለማየት ከመሄድም እንዳይደናቀፍ ብሎ እሺ እናቴ ምንም አልሆንም አታስቢ አላት። የችግሩ ክፋት፣ የሁኔታው አስፈሪነት ፈጽሞ አልገባውም ነበር። አባቱ የሰጠውን ከብር የተሰራ የሰዓት ማስቀመጫ፣ በድሮ ዘመን እንደዚህ በሰንሰለት የሚይዙትን፣ እሷን ኪስ ውስጥ አድርጎ ወደ ባቡር ውስጥ ገባ። ማኒ ሚሲሲፒ ወደምትባል ትንሽ መንደር ቤተሰቦች ወዳሉበትም ተጓዘ። እናም እዚያ ከአጎቱ ከቄስ ሞዝራይት ጋር ቆይታውን ጀመረ። የጥጥ እርሻ፣ የገጠር አየር፣ ከዘመድ ልጆች ጋር ጨዋታ፣ ሁሉም ነገር ሰላማዊ ይመስል ነበር እስከዚያች የተረገመች ሮብ ዕለት። ነሐሴ 24 1955 ሮብ ዕለት ነበር። ኤሜትና የአጎቱ ልጆች ከቀኑ ሙቀት ለማረፍ ብራይተን ግሮሰሪ ወደ ተባለች ሱቅ ይሄዳሉ። ሱቋ የነጭ ጥንዶች ነበረች። ኦፍኮርስ የነጮች የበላይነት ያለበት አካባቢ ስለሆነ አብዛኞቹ ቢዝነሶች በእነሱ ቁጥጥር ስር ናቸው። ከሱቁ ባለቤቶች ከጥንዶቹ መሃል ሴቷ ካሮሊን ብራያንት በወቅቱ ሱቁ ውስጥ ብቻዋን ነበረች። እዚህ ጋር በትክክል ምን እንደተፈጠረ የሚያውቁት ኤሜትና ካሮሊን ብቻ ናቸው። ነገር ግን የካሮሊን ክስ የሚለው ምን ነበር መሰላችሁ? ኤሜት እጄን ያዘኝ፣ አስነዋሪ ቃላትንም ተናገረኝ አለች። ነገር ግን አብረውት የነበሩት ልጆች እንደሚሉት ኤሜት ሱቁን ለቆ ሲወጣ አፏጨ ነው የሚሉት። ለቺካጎ ልጅ ይህ ተራ ነገር ነው። ልክ እዚህ አሁን ለከፋ እንደምንለው አይነት ማፏጨት የሆነ ሴት ስታየው፣ በወቅቱ ለቺካጎ ልጆች ፉጨት ተራ ነገር ነው። ለሚሲሲፒ ነጮች ግን ይህ ታላቅ ንቀትና በሞት የሚያስቀጣ ነበር። የኤሜት ዘመዶች ኤሜትን ይዘውት ሸሹ። ፍርሃት ወረራቸው። ይህንን ጉዳይ ለማንም ላለመናገር ወሰኑ። ነገር ግን ሚሲሲፒ ውስጥ ወሬው በፍጥነት ተናፈሰ። የሴቲቱ ባል ሮይ ብራያንት ከጉዞ ሲመለስ ወሬውን ሰማ። እሱና የሃፍ ብራዘር የምንለው ግማሽ ወንድሙ በአንድ ሳይድ ብቻ ያለው ወንድሙ JW ቁጣቸው ነደደ። እናም ማደን ጀመሩ። የ14 ዓመቱን ኤሜት ቲልን ማደን ጀመሩ።
ሮቢ ተፈጥሮ እሁድ ነሐሴ 28 ከሌሊቱ 8 ሰዓት ከ30 ላይ ኤሚት ባጎቱ ቤት ተኝቷል። በሩ በኃይል ተንኳኳ። ቄስ ሞዝ ራይት በሩን ከፈቱ። ሮዝ ብራይንትና ጄ.ደብሊው ሚላም ሽጉጣቸውን ይዘው በር ላይ ቆመዋል። ያ ከቺካጎ የመጣው ልጅ የት አለ ብለው በጩኸት ጠየቁ። ሞዝ ራይት ለመኑ። ቄሱ ልጅ ነው፣ ስርዓቱን አያውቅም፣ እባካችሁ ቅጡትና ተዉት አሉ። ነገር ግን እነዚህ ሰዎች የመጡት እንዲህ በቀላሉ በሽምግልና ለመመለስ አልነበረም። ኤሚትን ከአልጋው ላይ ጎትተው አወጡት። ኤሚት ወደ መኪናው ሲወሰድ አጎቱ ለመጨረሻ ጊዜ በሐዘን ውስጥ ሆነው አዩት። ከዓይናቸውም ወደ ድቅድቁ ጨለማ መኪናውን እያሽከረከሩ ተሰወሩ። ወደ ጎተራ ውስጥ ይዘውት ገቡ። ይህንን ክፍል በእውነት መናገር በጣም ይከብዳል። የ14 ዓመት ልጅን በሽጉጥ ሰደፍ ደጋግመው ደበደቡት። ዓይኑን አጠፉት፣ ጥርሶቹን አረገፉት። በመጨረሻም ጭንቅላቱ ላይ ተኩሰው ገደሉት። ጋድ የ14 ዓመት ልጅ ከኒ ብሊቭ ይህንን ታሪክ በፊልምም አይቼው ስክሪፕቱንም ሳዘጋጅ እንዴት እንደከበደኝ ልነግራቸው አልችልም። ታናሽ ወንድም ያለው የ14 ዓመት ልጅ ያለው እናትም ሆነ አባት ይህንን ህመም የሚጋራው ነው። ይህ ፊልም አይደለም። ይህ በእውነት በአሜሪካ የጥቁሮች ታሪክ ውስጥ ትልቅ ጠባሳ ጥሎ ያለፈ ታሪክ ነው። እስከዛሬ ድረስ የኤሜት ቲል ታሪክ ሲነሳ ጥቁሮች እንደ ትላንት የሚያስታውሱት ታሪክ ነው። ከገደሉት በኋላ አስከሬኑ እንዳይገኝ 75 ኪሎ ግራም የሚመዝን የጥጥ መዳመጫ ብረት፣ ይሄ ካተን ጂንፋን የምንለዋል፣ በአንገቱ ላይ በሽቦ አሰሩበትና ታላሃቺ ወደ ተባለው ወንዝ ወስደው ወረወሩት። እናም ኤሜት ጠፋ። ብረቱ ወደ ውስጥ ይዞት ሰመጠ። ከ3 ቀናት በኋላ የኤሜት አስክሬን በወንዙ ላይ ተንሳፎ ተገኘ። ፊቱ እጅግ ከመጎዳቱ የተነሳ ሰው መሆኑን ለመለየት ራሱ አስቸጋሪ ነበር። በሚሲሲፒ ያሉ ባለስልጣናት ወዲያውኑ ቀብረውት ጉዳዩን እዛው ሸፋፍኖ ሊያስቀሩት ፈልገው ነበር። ነገር ግን ሜሚ ቲል እምቢ አለች። ልጄ ወደ ቺካጎ ይመለስልኝ አለች። በወቅቱ እሷ ልብ ውስጥ የነበረውን ህመም በዚህ ትረካ ውስጥ ልሸፍነው ስለማልችል ያለፍኩት። እጅግ በጣም ከባድ ስቃይ ውስጥ ነበረች። ኤሜት በአስክሬን ሳጥን ውስጥ ተደርጎ ወደ ቺካጎ ተሸኘ። ሳጥኑ ቺካጎ ሲደርስ የቀብር ስነ ስርዓት ፈጻሚዎች ሳጥኑን ሊዘጉት ፈለጉ። እናት ግን ታሪካዊ ቃሏን ተናገረች። ሳጥኑን ክፈቱት፣ እንዳይዘጋ መላው ዓለም ልጄ ላይ የሰሩትን ግፍ ይመልከት፣ የኔን ልጅ እንዲያው ትፈልጋለሁ ብላ ሳጥኑን ክፍት አደረገችው። በክፍት ሳጥን ነው ኤሜት ቲል የተቀበረው። ለቅሶውን ሊደርሱ የመጡ ሰዎች በሙሉ ነው የኤሜት ላይ የደረሰውን ግፍ የተመለከቱት ስላፏጨ ብቻ። እናም አንድ በአንድ ሰዎች እየተሰለፉ ሽኝት ሲያደርጉ የተከፈተውን ሳጥን እያዩ ነበር። የተቦዳደሰውን ፊቱን እያዩ ነበር። በጥይት የተቦረቀሰውን ጭንቅላቱን እያዩ ነበር። እንደነገርኳችሁ በቺካጎ ለዘብተኛ መለስተኛ የጥቁሮች ነጻነት ያለበት አካባቢ ነው። ስለዚህ ይህ ቁጣ ማስነሳቱም አይቀርም። ለቀናት በተደረገ ስነስርዓት ከ50 ሺህ በላይ ሰዎች መጥተው የተበላሸውን የኤሜትን ፊት ሳጥን ውስጥ እንዳለ አይተውታል። በወቅቱ ተነባቢ የነበረው ጄት የተባለው መጽሔትም ይህንን የኤሜትን ፊት በፊት ገጹ ላይ ይዞት አትሞ ወጣ። ያ ፎቶ አሜሪካንን ብቻ ሳይሆን ዓለምን በሙሉ ነበር ያናወጠው። እናቶች አለቀሱ፣ አባቶች ተቆጡ። የኤሜት የተበላሸ ፊት የዘረኝነት አስቀያሚ ፊት ሆነ። ያው እንደምትገምቱት ገዳዮቹ ተያዙ፣ ፍርድ ቤት ቀረቡ። ችሎቱ ሚሲሲፒ ውስጥ ነበር። አሜዚንግ። ዳኞቹ ሁሉም ነጮች፣ አቃቢያን ሕጉ ሁሉም ነጮች፣ ጋዜጠኞቹ ከመላው ዓለም ጎረፉ። በዚህ ችሎት ላይ የኤሜት አጎት ሞዝ ራይት ሕይወታቸው አደጋ ላይ መሆኑን እያወቁ በድፍረት መሰከሩ። ገዳዮቹን ጣታቸውን ቀስረው አመለከቱ። በዛን ዘመን እንደዛ ስለነበር። ነገር ግን ፍርዱ እንደምትገምቱት ቀድሞ የተወሰነ ነበረ። ዳኞቹ ለመመካከር የፈጀባቸው 67 ደቂቃ ብቻ ነበረ። ውሳኔውም ናት ጊልቲ ወይም ነፃ የሚል ሆነ። እናም ገዳዮቹ ይህ ፍርድ ሲፈረድላቸው በተበዳይ ፊት በፈገግታ ከፍርድ ቤት ወጡ። በዛች ዕለት ፍትህ ሞተች ተባለ። ይህ ነገር ይበልጥ የሚያመው መቼ እንደሆነ ታውቃላችሁ? ከጥቂት ወራት በኋላ ሁለቱ ገዳዮች ሉክ የሚባል መጽሔት በወቅቱ $4,000 ተከፍሏቸው በዛን ጊዜ ኤሜትን እንዴት እንደገደሉት በኩራት ሲናገሩ ነው። ምክንያቱም በሕግ እንደማይጠየቁ ያውቁታል። ሁሉም ነጭ በሆነበት ዓለም በዛ ዘመን እነዛ ሁለት ወንድማማቾች የ14 ዓመት ልጅን የገደሉበትን መንገድ በኩራት ለመጽሔቱ ተረኩ፣ ተከፍሏቸው ለዛው። የኤሜት ቲል ታሪክ ግን በዚህ አላበቃም። እንደውም ገና መጀመሩ ነበር። የእሱ ሞት የተኙትን ቀሰቀሰ። ከ4 ወራት በኋላ አላባማ ውስጥ ሮዛ ፓርክስ
አውቶቡስ ላይ ለነጭ ሰው ወንበር አልለቅም አለች። ለምን እንደሆነ ስትጠየቅ ምን አለች? ስለ ኤሜት ቲል እያሰብኩ ነበር፣ ልነሳ ፈጽሞ አልቻልኩም አለች። የኤሜት ሞት ለማርቲን ሉተር ኪንግ እና ለሲቪል መብቶች ንቅናቄ ይሄ ሲቪል ራይትስ ሙቭመንት ለምንለው እንደ ነዳጅ ነበር የሆነው። ወጣቶች ለኤሜት ቲል እያሉ ወደ ትግል ገቡ። የሞንትጎመሪ አውቶቡስ እምቢተኝነት ተጀመረ። ህዝቡ በአንድ ድምፅ ካሁን በኋላ ይበቃል አለ። እንደ አውሮፓውያን አቆጣጠር በ2017 ኤሜትን የከሰሰችው ካሮሊን ብራያንት ለጸሐፊ በሰጠችው ቃለመጠይቅ አንድ ምስጢርን አውጥታለች። ኤሜት ምንም አስነዋሪ ነገር አልፈጸመብኝም ነበር፣ ዋሽቼ ነበር አለች። የኑዛዜ ቆይቶ የወጣ ምስጢር ነበር። በ2017 ንስሐ ወስዳ ለመሞት ካልሆነ በስተቀር ከተጠያቂነት አትድንም። ኤሜት የሞተው በሷ ምክንያት ነው። በመጋቢት 2022 የአሜሪካ ፕሬዚዳንት ጆ ባይደን የኤሜት ቲል ጸረ ሊንቺንግ የሚባለው ህግ ጸደቀ። ኤሜት ቲል አንታይ ሊንቺንግ አክት የሚባለውን የፈረሙት ከ67 ዓመታት በኋላ የኤሜት ስም በህግ ማዕቀፍ ውስጥ ገባ። ሊንቺንግ ወይም ሰውን በህዝብ ለፍርድ ሳያቀርቡ በደቦ መግደል፣ መስቀል የፌዴራል ወንጀል ተብሎ ተመዘገበ። ኤሜት ቲል ቀሪ ዘመኗን ስለ ልጇና ስለ ፍትህ ስትሰብክ ኖራለች። እርሷ ባትኖር፣ ሳጥኑን ባትከፍት ዓለም ይህንን ታሪክ ላይሰማ ይችል ነበር። ምናልባትም የሚሲሲፒ የህግ ሰዎች እዛው ቀብሮት ያስቀሩት የሚችሉ ነበር። ኤሜት ቲል ዛሬ በህይወት የለም። ነገር ግን የእርሱ መስዋዕትነት በሚሊዮኖች ለሚቆጠሩ ጥቁሮች የነፃነትን በር ከፍቷል። ከዚህ ታሪክ ምን እንማራለን? አንድ ግለሰብ ወይም አንዲት እናት በጽናት ከቆመች ይሄ ለሁሉም ይሰራል። ዓለምን መቀየር እንደሚችል ይህ የኤሜት ቲል የማሚ ቲል የእናቱ ታሪክ ማሳያ ነው። ግፍ ሲፈጸም ዝም ማለት ከግፈኛው ጋር እንደመተባበር ነው። የዛሬ ታሪካችን ይህን ይመስል ነበር። ይህ ታሪክ ምን ስሜት ፈጠረባችሁ? ፍትህ ዘግይቶም ቢሆን ይመጣል ብላችሁ ታምናላችሁ ወይስ ምን ታስባላችሁ? ሐሳባችሁን በኮሜንት መስጫው ላይ አስቀምጡልኝ። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። ቤተሰብ እንሁን። እያደገ ነው። በአጭር ጊዜ ውስጥ ነው ከ1500 በላይ ያለፍ ነው። እጅግ በጣም አድርጌ አመሰግናለሁ። በሌላ አስተማሪ፣ አዝናኝ እንዲሁም የወንጀል ታሪኮች እስከምንገናኝ ቸርን ሰንብት።